ሰላም ለእናንተ የዩቲዩብ ፒያሳን እንግዲህ የወንዝ ዳር ልማቷንና አካባቢዎቿን ዞር ዞር እያልን የምንቃኝን የሚሆነው እንግዲህ ከጀርባ የምትመለከቱት ቦታ የወንዝ ዳር የተሰራው ቦታ ነው። እዛ መግባት አንችልም። እንግዲህ ውጭውን ደግሞ ዞር ዞር እያልን ያለ ማለት ነው። ወደ ቪዲዮ ሁላችሁ ኮንዶሚኒየሞች ናቸው። ወደ ላይ ወደ አራዳ ስትወጡ ወይ ደግሞ ወደ ጣይቱ ሆቴል ምናምን ኮንዶሚኒየሞች ናቸው እነዚህ። በጡብ ምናምን ተሰርተዋል። ፊት ለፊት ላይ ያሉት ወደ እንጣለን አሹ ስፒድ ባለፈው እንትን የተከለበት ቦታ ይሄ ነው። ችግኝ የተከለበት ቦታ እሱ ውስጥ እንገባለን እናያለን ብዬ ነበር። አሁን ነው እንግዲህ እቺ ዳገቷ ይሄንን ትመስላለች። ይኸውላችሁ እንደዚህ አዳዲስ ፎቆች አሉ። ከስር ለገበያ ማዕከልና ከላይ ደግሞ ለቢሮ ለመኖሪያ ምናምን። ይሄ ደግሞ ቀጥታ ወደ ላይ ወደ 7 ደረጃ የሚሄድ የወንዝ ዳር ነው። ቀጥታ ይኸውላችሁ እዚህ ውስጥ ማለት ነው። ስለዚህ አሁን ወዴት እንሄዳለን? ፒያሳን ዞር ዞር እያልን እናያታለን። ትንሽ ዳገታች እያለ ከለከች ነው። በነገራችን ላይ ቅድም የጠዋት ቪዲዮ ከሳይንስ አካባቢ ሰርቼ ሁለተኛ ቪዲዮ ነው ሄዳችኋል ብዬ አስባለሁ። ይሄ ደግሞ የፓርኩ መግቢያ ነው። ቀደምታችም አለ። ይሄ ሌላኛው መግቢያ ነው፣ ግን እንደዚህ በሰንሰለት ምናምን ተይዟል። መግባት አይቻልም ማለት ነው። እዛ ጋር ደግሞ የተለያዩ ጥሎች አሉ። ሰፈሩ ይህንን ይመስላል። ይኸውላችሁ እየወጣን ደግሞ እናየዋለን። እዚህ ጋርም ሌላኛው መግቢያ አለ። ፎቆች አለ። አዲስ ፎቆች ደግሞ እንደዚህ አሉ። ይኸውላችሁ አሁን እዚህ ጋር ትንሽ ከፍ ብለው ወደ ጣይቱ ሆቴል መግቢያ ጋር ያለን ዞር ስንል ማለት ነው። ይህም ደግሞ ከላይ ያሉት ኮንዶሚኒየም ነው። ከስር ደግሞ የተለያዩ ሱቆች አሉ። ካፌዎች፣ ሱቆች ምናምን ያሉት ከስር ቡቲኮች ምናምን። ከላይ መኖሪያ ነው። ከስር ደግሞ ይሄ ደግሞ እዚህ ጋር ፊት ለፊት የምታዩት የድሮ ፎቅ ነው። የመንግስት መስሪያ ቤት ይመስለኛል። ቡቲኮቹ እነዚህ ሁላቸው እዚህ ጋር ከላይ ከፍስቶ መኖሪያ ነው። ከስር ደግሞ እንደዚህ ቡቲኮች አሉ ማለት ነው። ያ ደግሞ ፕሪንቲንግ ቤት ምናምን አብዛኛው ቡቲኮች ናቸው ያሉት ያላችሁ። ገና አልተከፈቱም አለ፣ ገና የተከፈቱም ያሉ አሉ። ከላይም አለ እንደዚህ። በዚህ ጋር እንግዲህ አሁን ይሄ መኪና የሚወጣበት ጋር ወደ ጣይቱ ማለት ነው እንገባለን። እንግዲህ ወደ ጣይቱ ጋር ዞረን ወደ ላይ ደግሞ ወደ ሙዚየሙ ጋር እንወጣለን። እዚህ ጋር መስቀለኛ መንገድ ተሰርታለች። ጣይቱ ሆቴል ያውላችሁ ዛፍ ለፊት። ይሄ ላይ ደግሞ ወደ ጊዮርጊስ ወደ ሙዚየሙ የሚያስወጣ ነው። እቺ ደግሞ ሌላ ቦታ ነች ማለት ነው። እዛ ጋር ድልድይ ያለ ቀጥታ 5 ኪሎ ጋር የሚያገናኝ አስፋልት ነው። ይሄ ግን አላለቀም። ድልድዩ ሲያልቅ ይገናኛል ማለት ነው። ስለዚህ እኛ አሁን ወደዚህ ወደ ጣይቱ ሆቴል ጋር እንገባ። ወደ ጣይቱ ስንገባ እንግዲህ እንደዚህ እናገኛለን ማለት ነው። ሰፈሩ ስራዎች አሉ። ነገራችን ላይ 1 አመት ካሜራ ኤዲቲንግ ነው የተማርኩት እዚህ ግቢ ውስጥ ነው። ቶም ያለው እዚህ ውስጥ ነው። ታክሲ ተራው ደግሞ ይሄንን ይመስላል። ይኸውላችሁ ወደ ካሳንጂስ ወደ መገናኛ ምናምን ታክሲ ያለው ወደ ቀበና ምናምን እዚህ ነው። የድሮ ቤቶቿ ምናምን ደግሞ አሉላችሁ የፒያሳ ማለት ነው። ሰው በዚህ ጋር ምግር ሄደ። ሌላኛው መስሏ ደግሞ ይሄን ትመስላለች። ይኸውላችሁ በዚህኛው በኩል ታክሲ ምናምን የሚመጣባት ቦታ ይቺ ትመስላለች። ጥግሰው ተቀምጫለሁ። ፒያሳን ያሉት ፒያሳን ዞር ዞር እንላለን። ገና ደግሞ ወደ ላይ ወደ ጊዮርጊስ አካባቢ ወደ ሙዚየሙ አካባቢ ወጣ እንላለን። ሰዎች ፎቶ የሚነሱበት ቦታ ሙዚየሙ አካባቢ ማለት ነው። እዛም አካባቢ ሄደን ቦታውን እንቃኛለን። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ባካችሁ ላይክ አድርጉልኝ። አስተያየትም ካላችሁ ኮሜንት ላይ አድርጉ። ምን ላስተካክል፣ ምን ልጨምርበት ጻፉልኝ፣ እጠብቃለሁ። ወደ ላይ እየወጣን ያለ ነው እንግዲህ። አሁን ውስጥ ለውስጥ አይን ትመስላለች። ይሄ ቦታ አልተነካችም። ይህን ይመስላል። ፖስታ ቤት አለ በዚህኛው በኩል። ማቋረጫ አለች። እዚህ የተለያዩ ቡና ጠጦች አሉ፣ ምግብ ቤቶች አሉ። ዋው በርገርም አለ በዚህኛው በኩል።
እዚህም አነስተኛ ምግብ ቤቶች አሉ። ቶም እየተማርን እዚህም በላ ነበር በፊት ፓስታ በየአይነቱ ምናምን። ቡቲኮች አሉ ደግሞ እዚህ ጋር። ወደዚህ ወደ ጣይቱ ሆቴል የሚወስዱ ነው። ወደዚህ ጋር ደግሞ ወደ እንትን የተሰራው ወደ ሙዚየሙ ማለት ነው። ይሄ ቦታ እንደዚህ ቡቲኮች አሉ ያላችሁ የሚያመምሩ። ፒያሳ ውስጥ ለውስጡ አይንን ትመስላለች። ጠጋም ወርቅ ቤቶች አሉ ምናምን። ይኸውላችሁ ሙዚየሙ ይሄንን ይመስላል። እስቲ እንሻገርና ደግሞ ወደ ውስጥ እንገባ። ማንኛውም መሰረታዊ አገልግሎቶችን ማግኘት የሚያስችለው ዋዌ ስለሆነች ለመሻገርም ቀላል። ይሄኛው ፊት ለፊት ያለው ድልበር ይባላል መግቢያው ማለት ነው። ባንኮች አሉ፣ ካፌዎች አሉ፣ የጥበብ ቤቶች ምናምን አሉ ከዛ ስር። በዚህኛው ጋር ደግሞ ይኸውላችሁ አሁን ሰው ወደ ካሜራ ምናምን የሚነሱበት አካባቢ ነው ያለ ነው። ይሄን ይመስላል ይኸውላችሁ። በዚህ ጋር እንደዚህ ስንወርድ ደግሞ ከላይ ሆነ ወደታች ወደ ለጋ ቀጥታ ይታየናል ማለት ነው። እዛ አካባቢ ስንሆን ይህንን ይመስላል። ከስርም የተለያዩ ቅርጻ ቅርጾች አሉ ምናምን። አስፋልቱ ከፍተው ይህንን ይመስላል። የተለያዩ ሰዎች ቁጭ ብለዋል። ሰዎች መቀመጫም ስላለ ማለት ነው። ሐውልቱም የተሰራ ሐውልቱም አለ ፊት ለፊት ላይ። እዚህ ጋር ደግሞ ከተማ አስተዳደር አለ፣ አዲስ አበባ ከተማ አስተዳደር። ይሄ ደግሞ እዚህ ጋር ታጥሮ የሚታዩት ፋውንቴን ውሃው የሚወጣበት ቦታ ማለት ነው። ዛሬ ስላልተከፈተ ነው እንጂ ይሄ እዚህ ጋር የታጠረው ፋውንቴኑ ያለበት ቦታ ነው። አሁን ስላልተከፈተ ነው ማለት ነው። ከስር ወደ ላይ ስንመለከተው ደግሞ እንደዚህ ነው። ቀጥታ ወደዛ ደግሞ ስታዩ ይኸውላችሁ ለገሃር ፊት ለፊት ይታያቸዋል። ቀጥታ ማለት ነው። ቴዎድሮስ አደባባይ አለ። ከዛ በኋላ ብሔራዊ ቲያትር ምናምን ለገሃር ፊት ለፊት አያችሁትስ? እንደዛ ይሄ ይመስላል። ከስርም ደግሞ እንደዚህ ጥላ ስር ሰዎች ቁጭ ብለው ይገኛሉ። እስቲ ዞር ዞር እያልን ነው እንግዲህ ፒያሳን ዞር ዞር እያልን እያየናት ነው። አሁን ሐውልቱ ስር እንገኛለን። ወደዛም ደግሞ እንሄድና ደግሞ ውስጥ እንገባለን፣ እናየዋለን። በዚህኛው በኩል ዞር ስንል ደግሞ ወደ ጊዮርጊስ ጋር ደግሞ ምን ነው አሳያችሁ። ይኸውላችሁ እዛ ጋ ድልድይ ያለች። እቺ ድልድይ ማለት ከከተማ መስተዳድሩ ወጣችሁ የተለያየ ፕሮግራም ካለ ወደ አዳራሽ የምትገቡበት ድልድይ ነች። ይህንን ይመስላል። ሰው እንደዚህ ፎቶ የሚነሳል። እዚህ በኩል
ፎቶ የሚነሱት ሰዎች ናቸው። እዚህ ጋር እዚህ ፎቶ የሚነሳ ሰው አለ። እዚህ አካባቢ ምን ተገነዘብኩ መሰላችሁ? ብዙ ማለት ነው የባንክ ሰራተኞች አሉ እና እየመጡ በቃ ባንክ ክፈት የሚል ወረቀት የያዙ ምናምን ነገር ማለት ነው። ሰው ብዙ ሰው ስላለ እዚህ አካባቢ ብዙ ሰው ስለሚቀመጥ ብዙ ሰው ስለሚገኝ ባንክ አካውንት ያስከፍታሉ ማለት ነው። አንድ ለምሳሌ ላሳያችሁ። ለምሳሌ እዚህ ጋር ባንክ እያስከፍታሉ። እዚህ ጋር አንድ፣ እዚህ ጋር ያዋጡ ሁለት፣ እዛ ጋር ደረጃው በየወርድ ማለት ነው። እዚህ ጋር ደግሞ የተለያዩ ስፒከሮች አሉ ሙዚቃ ምናምን የሚከፍትባቸው ማለት ነው። እዚህ ጋር ደግሞ ፋውንቴን አለ ማለት ነው። ውሃ ይወርዳል። ይህ ማለት ቀደም ከላይ የነበረበት ቦታ ነው። እንደዚህ ውሃዎቹ ይወርዳሉ። ያምራል። ታውቃላችሁ። ከዚህ ጋር ደግሞ ውሃ ፋውንቴኑ ከተከፈተ በዚህ ጋር እነዚህ ውሃ ይወርዳል ማለት ነው። ሰጭ ብዬ ነበር ስማ ሩቅ ነው። እዚያም ደግሞ ሌላ ፋውንቴኖች አሉ እንደዚህ እንደምትመለከቱት ማለት ነው። ስለዚህ በዛ ጋር እንሄድና ዞረን ወደዛ ጋር ደግሞ እንሄዳለን ማለት ነው። ከላይ ሆናችሁ ደግሞ እንደዚህ ስትመለከት ወደ ላይ ይህን ይመስላል። ደረጃው መኪናዎች በዚህ ጋር ይመጣሉ። የቢዝነስ ቦታ ሆናል። አሁን ወደ ላይ ደግሞ ስንሄድ ወርቅ ቤቶች ምናምን ብቻ ሰላችሁ እነሱንም ማሳያቸዋለሁ። እንደዚህ ከተሰራ እንደዚህ ወጥቼ አላውቅም። ታውቃላችሁ እዚህ ወደ ላይ ማለት ነው። አሁን የነበረው ቦታ ሄደ አሪፍ ነው። ሰው ፎቶ ቢነሳም አይከፋም። አሁን እንደዚህ ያማረ ወደ ማታ ላይት ምናምን ሲኖርበት እነዚህ ፋውንቴኖቹ ምናምን ሲከፈቱ ሲለቀቁ ደግሞ ልዩ በጣም ነው ቦታው ማለት ነው። ወርቅ ቤቶቹ እነዚህ ናቸው ያላቸው ወርቅ ቤቶች ናቸው፣ ካፌዎች ናቸው። እዚህ ጋር ደግሞ ሙሉ ልብስ መሸጫ አለ ይኸውላችሁ። በዛኛው በኩል ተሻገርን ደግሞ አሉ ሌሎች። ይሄ ደግሞ የባህል ልብስ መሸጫ ጥበቦች ምናምን መሸጫ ቦታ ነው። እዛ ጋር ደግሞ ሲኔማ ቤቱ አለ። በዛ በላይ ተሻገርና ደግሞ በዛኛው በኩል እንሄዳለን ማለት ነው። እዚህ ጋር እንዳለ በቃ ሲኒማው ጋር እንዳለ ወርቅ ቤቶች ናቸው። በዚህ ነው እንሻገር እስቲና ይሄ መብራት ያለው ፎቅ ነው በነገራችን ላይ። ይሄኛው እዚህ ደግሞ የሚያምር ዛፍ አለ ይኸውላችሁ። በዚህኛው በኩል ባስ እንደዚህ እናገኛታለን። ወርቅ ቤቶቹ እንደዚህ ይመስላሉ ይኸውላችሁ። መደዳውን በቃ ወርቅ ቤት ነው ያለው። ይኸውላችሁ ይሄ ፎቅም አለ። በቃ ወርቅ ቤት ናቸው መደዳው። ይሄ ቀደም ወደ መጣንበት ጋር የሚወስድ መንገድ ነው። በዚህ ወደታች ወደ አብሮት ምናምን ጋር ማለት ነው። እዚህኛው በዚህ ጋር ይላል። ይሄ ማለት ወደ 4 ኪሎ የሚያስወጣው መንገድ ነው። ይሄ ደግሞ ወደ ጊዮርጊስ ማለት ነው። ኢትዮጵያ ንግድ ባንክ አለ እዚህ ጋር። ከፎቁ ስር ደግሞ እኛ እንደዚህ እንሄዳለን ማለት ነው። ችግኞቹ ራሱ እንደዚህ በንግድ ባንክ እንትን አብሮ ይገኛል። እዚህ ጋር እንደዚህ ደግሞ የሚያምሩ የድሮዎቹ ቤቶች ታድሰው ማለት ነው ባሉበት እዛው እንደዚህ ታድሰው ይገኛሉ ቤቶቹ።
አያችሁ ትንሽ እንደሚያምር ቦታው። እዚህ ጋር ሆናችሁ ታዩት ደግሞ ያምራል ቦታው። እዚህ ጋር አዋሽ ባንክ አለ። በዚህ ጋር ያለው ደግሞ እዚህ ጋር ትልቅ ሞል እየተሰራ ነው ያያችሁት። እዚህ ጋር በፊት የምታስታውሱ ከሆነ በዚህ በግራም በቀኝ የተለያዩ ወርቅ ቤቶች፣ ይሄ ስፖርት ትጥቅ መሸጫ፣ ዋንጫዎች ምናምን መሸጫ የነበረበት ቦታ ነው። ይሄ ወደ 4 ኪሎ የሚወስደው መንገድ ነው አሁን እየሄድን ያለ ነው። እሱ ቦታ ማለት እንደዚህ ይሆናል አሁን። እነዚህ ደግሞ በመሰራት ላይ ያሉ ናቸው ማለት ነው። እዚህ ጋር ታክሲዎች ቆመዋል፣ መኪናዎች ቆመዋል። እነዚህ ስገምት እዚህ አካባቢ ኮንስትራክሽን ላይ የሚሰሩ ሰዎች ምናምን ያቆሙት ይመስለኛል። ራይዶችም አሉ መሀል ያላችሁ እዛ ጋር የሚሰሩት ነው ያያችኋቸው። እቺ ፎቋም ሳትነካ ግን በስር ለእግረኛ መንገድ ተከፍቶላታል ማለት ነው። ይሄ ደግሞ የሳይክል መንገድ ነው። ለእኛ የምትሆነው መንገድ ደግሞ ይችልች ነው። እያለቀ ነው ውስጥ አሁን ፊኒሽንግ ላይ ያለ ነው። ፎቁ የወጣ ነው እንግዲህ አሁን ወደ 7 ደረጃ ምናምን የሚወስደው መንገድ ጋር ነው እየሄድን ያለ ነው። ከዛ በኋላ ያለው መንገድ ባለፈው አሳይቻችኋል። ከ4 ኪሎ ጀምሮ ያላያችሁት መንገድ ይሄ ነበረ። በዚህ ጋር ደግሞ እንደዚህ ያለውን ቦታ ያያችሁት። በጎን የተለያዩ የአፍሪካ ህብረት የሚገልጹ ባነሮች ተደርገዋል። አሁን ሰሞኑን እንደምታስታውሱት የአፍሪካ ህብረት ስብሰባም ስለነበር ሀገር ፍቅር ቲያትር ጀርባ አለ። ከዚህ ጀርባ ሊሆንላችሁ ይሄ ደግሞ እዚህ ጋር የምትመለከቱት የግሪኮች ቤተክርስቲያን ነው። በዚህ በኩል የምትመለከቱት ማለት ነው። እንግዲህ ፒያሳ ነው መስላለች። አሁን ላገኘው ያልቻልኩት ነገር ብሎ ታውቃላችሁ። በፊት ጮርናቄ ምናምን በእጅ ይዘው የሚሰጡ ሰዎች የሉ ቡና፣ ሻይ፣ ጮርናቄ እና ጧጧት እነሱ የተለመዱ ነበሩ። አሁን ግን የለም። ብቻ ፒያሳና አካባቢያ የነበረን ቪዲዮ ይህን ይመስል ነበረ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ጻፉልኝ። ምን ላሻሽል፣ ምን ልጨምር፣ የት አካባቢ እንሂድ የሚለው ነገር አስፍሩልኝ። ምን አስተካክላለሁ። ሰብስክራይብ አድርጉ ባካችሁ። 883 ላይ ቆመናል። 1000 እንግባ ባካችሁ። እናንተ ምንም ማለት አይደለም። ላይ ደግሞ አበረታታኝ። ዛሬ ቪዲዮአችን ይሄን ይመስል ነበረ። ቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።